ሰንስክሪን ዳይሬክት ስኪን ላይ በማደርገው ሰዓት ፔኔትሬት አድርጎ ይገባል ኬሚካሉ። ሜቢ እኛ ሀገር ምርመራው ላይ ኖር ይችላል። ከተቀባን ከ30 ደቂቃ በኋላ ሽንት ምርመራ ብናደርግ ሰንስክሪን ውስጥ ያሉት የተወሰኑ ኬሚካሎች ሽንታችን ላይ ይገኛሉ። ቆዳችን የጤንነታችን የውበታችን መስታወት ነው። የዛሬ እንግዳችን ደግሞ እንግዲህ ሳምራዊት ካሳይ የፒካ ኸርባል መስራችና ዋና ስራ አስኪያጅ። ማንም ሰው አይግባበት ነው ገና ላልገባ ሰው 7 አይነት አለ 8 አይነት አለ ሲባል ሊያማው ነው። ላለፉት 12 አመታትና ከዛ በላይ በተፈጥሯዊ የቆዳ እንክብካቤ በተለይም የዕለት ተዕለት የቆዳ ጤናና ውበት ላይ ትልቅ እውቀትን አስጨብጠናለች። ሁሉም ሰው አሁን ላይ እንደ ትሬንድ ማለት ቆዳ ላይ የሚቀባ ነገር ትሬንድ መሆን የለበትም አይደል? ይሄ እንዴ እንትን አይደለም እንዴ ፋሽን ልብስ አይደለም። የሆነ ሰሞን ሁሉም ለብሶት ከዛ ስታቆም አታቆምም የቆዳ ነገርና አሁን እንደ አንዳንድ ሰው ፊት ሲላጥ እናያለን እዛው ሶሻል ሚዲያ ላይ እየተሰማህ ነው። ስለ እዚህ ጋር ያቃጥላል፣ እዚህ ጋር ለበለበኝ፣ እዚህ ጋር ትንሽ እየቆጠቆጠኝ ምናምን ትለኛለህ። አክብረሽን እዚህ ስለተገኘሽ በጣም እናመሰግናለን ሳምሪ። ታንኪዩ። እኔም እንኳን ደህና መጣሽ ማለት ፈልጋለሁ ሳምሪ። እንኳን ደህና ቆያችሁ። እሺ እንጀምራ። በደንብ ሁሉም ሰው መቅላት አምሮታል። ከዛ ብንጀምር ደስ ይለኛል። አንቺም ጋር ብዙም ይመጣልሽ ይመስለኛል እንደዛ አይነት ጥያቄ። እስቲ ከሱ እንጀምር። እሺ መቅላት የጠቆር ነው እናምራ እንደዛ ከሆነ መቅላት ውበት ከሆነ ለኔ አፍሪካኖች በአጠቃላይ ውበት አልባነን ማለት ነው። በርግጥ ልክ ነሽ። አብዛኛው ሰው መቅላት ይፈልጋል። ቀይ ደም ምንድነው ቀይ መልክ አይፈጅም የሚባል ነገር አለና ያንን አባባል ይዞ የመጣ ነገር ይመስለኛል። ስኪናችን ላይ ሲሆን ቶሎ ውበታችን ይወጣል የሚለውን ግንዛቤ ይዞ መሰለኝ ብዙ ሰው መቅላት ይፈልጋል። ብዙ ሰው ለመቅላት በጣም ብዙ ነገሮችን ያደርጋል። ግን ያንን ሂደት የሚሄደው በአጠቃላይ መጨረሻው ጉዳት ነው። ጠይም ሆነሽ ንጹህ ፊት ራሱን የቻለ ውበት ነው። ለመቅላት የሚደረግ ፕሮሰስ ላይ ግን ብዙ ብሊቺንግ ኤጀንት ያላቸውን ነገሮች እንጠቀምና መጨረሻ ማዲያት፣ ዲስከለሬሽን፣ የቆዳ አለርጂ በጣም ብዙ ነገሮችን ይዘን ውበታችንን የሚያጎድል ፐርማነንት የሆነ ችግርን ይዘን ነው የምንቀመጥ ያለ ነው። ስለዚህ ከመቅላት ይልቅ ያለንን ከለር ማስጠበቅ አፍክተን ይዘን መሄድ የተሻለ ነው ላለሁ። አዎ ግን አሁን ብዙ ጊዜ እንመለከተው ነገር ምን መሰለሽ ቆዳ ላይ በተለይ ከፊት ጋር በተገናኘ እስኪ ጉዳይ ይጠበቅና ከዛ በኋላ ላይክ የልጅነት መልክሽ ማን ጥፍት ይላል። ከዛ ያንን ለማምጣት ናቹራሊ ትሪት ተደርጎ መምጣት የሚችል ነገር ይመስለኛል አይደል? በጣም ካልተጎዳ ከዛ በኋላ ላይክ አብዛኛው ሰው ግን መፍትሄ አድርጎ ምን መሰለሽ የሚያደርገው በቃ ላይክ ችግሩ ከተፈጠረ በኋላ ፓኒክ ያደርጋል። ከዛ በኋላ ያንን ነገር ፓኒክ አድርጎ ነገሮችን ለመፍታት ምናምን የሚሄደው ነገር በጣም ብዙ ጉዳቶች ይዞበት ይመጣል ብዬ አስባለሁ። እና እስኪ ላይክ ችግሮች ሳይፈጠሩ እንዴት ነው ፊታችን መጀመሪያ መንከባከብ የምንችለውን ነገር እስኪ ናቹራሊ ሁላችንም ፊታችን ላይ ለቆዳችን ብቻ አይደለም ጤናችንም ከተጎዳ በኋላ ነው ሲያመን ነው ሐኪም የምናውቀው። ጀነራል ቼክአፕ ብለን በአመት አንዴ ምናምን የማድረጉ ብዙ ልምድ የለንም እንደ ባህል ኢትዮጵያኖች አብዛኞቻችን ማለት ነው። ወደ ቆዳ ስንመጣ ደግሞ ምንም ሳይሆን እንክብካቤ ማድረግ የቅብጠት ቅንጦት ምናምን ነው የሚባለው። እሱ ነው የሚጎዳን ያለው። በመጀመሪያ መቼ ነው እንክብካቤ የሚፈልገው ቆዳችን? ከተወለድን ጊዜ ጀምሮ ዶክተሮች ይናገራሉ። አብዝታችሁ አትጠቧቸው። ቆዳችን ላይ ያለው የራሱ የቆዳ መከላከያው እየጠፋ ስለሚሄድ አትጠቧቸው። አንሰማም። ጠዋትም እናጥባለን፣ ማታም እናጥባለን። ከዛ ጋር ይጀምራል እስተታችን። ከዛ ስናጥብ ደግሞ በምንድን ነው የምናጥበው? የቆዳችንን ወዝ ሊያሳጡ በሚችሉ ኃይለኛ ኬሚካል ኦር ደረቅ የሆኑ ነገሮችን እንጠቀማለን። ያ ከልጅነት አቢዩዝ እያደረገው ይመጣል። ከዛ ደግሞ ከፍ ስንል ቡግር ይመጣል። ከቡግር በፊት ድርቀት፣ ጭርት ምናምን ይሄ እዚህ ጋር ነጫጭባ ሁላችንም
አብዛኞቻችን አበሾች ሆነን እንዳደግ ነው እንደዛ ይሆናል። እንደዛ ሲሆንም የተሳሳተ ነገር ቫዝሊን ብቻ ነው አብዛኛው ወላጅ የሚቀባል። እሱ ደግሞ ምን ይሆናል ሜላኒን ፕሮዳክሽናችንን ቡስት ስለሚያደርገው ፔትሮሊየም ጀል የበለጠ እየጠቆረ ምናምን እንሄዳለን። ከዛ ጋር ይመጣል መለያየቱ። ያ ቫዝሊን ደግሞ ይዞ ይመጣና ኦይሊ ስኪን ያላቸው ልጆች ሲሆኑ ከ13 ከ14 ጀምሮ ቡግር ይመጣል። ቡግሩን በምንድን ነው የሚከላከሉት? እሱንም አብዛኞቻችን አናቅም። ስለዚህ ሲብስ ወደ ሕክምና ካልሆነ ግን በቃ ይነካካል፣ ዛሬ ይወጣል፣ ያፈርጡታል። ይሄ ፐርማነንት የሆነ ጠባሳ እንዲይዝ ይደረጋል። እዛ ላይ ነው ትልቅ ስህተት የሚፈጠረው። የቆዳችን ትልቁ ስህተት የሚጀመረው እዛ ጋር ነው። ስለዚህ ቆዳችን መጀመሪያ ወላጅ ልጆቹን በምንድን ነው የሚያጥበው? ህጻናት በምን መታጠብ አለባቸው? በምን ያህል ጊዜ ነው ሳሙና ኦር ሻምፖ ሊነካቸው የሚገባው? ከፍ ስንልም ይሄ 4 አመት 5 አመት እስከ 12 አመት ምናምን ያለው ላይስ ምንድነው ልንቀባቸው የሚገባን? እሱን ለይተን ማወቅ አለብን። ናቹራል ሊሆን ይችላል፣ የተዘጋጁ ዴይና ናይት ሞይስቸራይዘሮች ሊሆኑ ይችላሉ። ግን ምንድናቸው? ውስጣቸው ያለውን ኬሚካል ኮንቴንት አውቀን ለይተን ለህፃናት በሚገባ ይሆናሉ ወይ ብለን እነሱን ልናረግላቸው ይገባል። ወደ ቡግር ሲመጣ ደግሞ ተፈጥሯዊ በሆነ መንገድ የቆዳ ቀዳዳው ክፍት እንዲሆንና ቡግሩ ኢዝሊ እንዲወጣ ማድረግ እንችላለን። ያንን ከማድረግ ይልቅ ግን በእጃችን ማፍረጥ፣ እነዚህ ጎጂ የተባሉ ከፋርማሲ የሚሸጡ ወር ደግሞ ህክምና ላይ ይሄዱና ለቡግር ተብለው የሚሰጧቸው መድኃኒቶች አሉ። ቡግሩን ይቀንሱታል፣ ቆዳቸውንም ቆንጆ ያረጉላቸዋል። ስፔሻል ዩኒቨርሲቲ አካባቢ ያሉ ሴቶች ያንን ጥሩ ሲያረግላቸው ያንን ይዘውት ይቀጥላሉ። ያን ሐኪም ሲሰጣቸው ለአጭር ጊዜ ብሎ ነው ይሰጣቸው፣ እነሱ ለረጅም ጊዜ ይጠቀሙታል። ያ በራሱ ቆዳውን ላልተፈለገ አደጋ ያጋልጠዋል። ስለዚህ ከታች ብንችል ከተወለዱ ጊዜ ጀምሮ ልጆቻችን በምን ይታጠቡ፣ ምን ይቀቡ፣ ምን እናርግላቸው። ልጆቻችን አድገው 12 አመት 13 አመት ሲደርሱ ደግሞ ኦይሊ ስኪን ካላቸው ምን አይነት ሞይስቸራይዘር መጠቀም አለባቸው? ከናቹራልስ ለቡግሩ ትሪት ሊያደርግልን የሚችሉ ነገሮች ምንድናቸው? በስነ ስርዓት አንብበን አሁን ላይ በቀላሉ ስልካችን ላይ ብዙ ኢንፎርሜሽን አለ። ስለዚህ ያንን እያነበብን ለልጃችን ቆዳ እንደ ስኪን ታይፑና ስኪን ኮንዲሽኑ እንዳለው ሁኔታ እያየን በተፈጥሯዊ በሆነ መንገድ እየተንከባከብን ብንሄድ ነገ ላይ የሚመጣው ጉዳት የቀነሰ ይሆናል። እንደውም ከዚህ ጋር እንደውም ከቡጉር ጋር በተገናኘ እኔ በደንብ ተጠቂው መሰለኝ። እዚህ ጋር ቡጉር በጣም ስቲል ያስቸግረኛል። በልጅነታችን እንግዲህ በጣም የቫዝሊን እቃ ነበረ እናቶቻችን ከፍቅር የተነሳ አብዛኛው አበሻ እንትን ነው። እና ከዛ በኋላ ግን ላይክ አብዛኛውን ጊዜ ወንዶች ፊታቸውን መንከባከብ ታውቂያለሽ መቼስ እንደ እንትን ነው፣ ይሄ ፌሚኒን ኢነርጂ ያለው ወንድ ነው የሚባለው። እና ብዙ ወንድ ፊቱን አይንከባከብም ምናምን፣ ግን ኢትስ ናቹራል ላይክ ትሪት መደረግ አለበት ፊት። እና ብዙ ሰው ደግሞ በቡጉር ይመስለኛል የሚቸገሩና አንድ ሰው ቡጉር ሲወጣበት ምንድነው መጀመሪያ ማድረግ ያለበት ነገር ምንድነው ብለሽ ታስቢያለሽ? ቆዳው ላይ አፕላይ ከሚያደርጋቸው ነገሮች ውስጥ በአጠቃላይ ኦይል ፍሪ ማድረግ፣ ቆዳችን ላይ ማድረግ፣ መታጠቢያችንን ለኦይል ስኪን የሚሆኑ ከውስጥ ያለንን ወዝ ሊቀንሱልን የሚችሉ መታጠቢያ፣ ሰንስክሪን ስንጠቀም እሱም ለብሬክአውት ለሚያደርግ ስኪን የሚሆን በጄል መልክ የተዘጋጀ። ወንዶች ሰንስክሪን እኛ ሀገር አልተለመደም አይደል? ከሱ ጋር ምስኪን ወላችሁም እንዴ ይለያል። እናንተ ኢንፎርሜሽኑ ራሱ ነው የሌለኝ ባይዘው ስለ ሰንስክሪን ግን አይ ነው በጣም ዩዝፉል እንደሆነ። ስለዚህ ሰንስክሪናችንም ብሬክአውት እንዳያደርግ ቆዳችን ኦይል ፍሪ ሆነ በጄል መልክ የተዘጋጀ ሰንስክሪን መጠቀም። ከዛ አመጋገባችንን ማስተካከል። አሁን ወንዶች ላይ በብዛት አመጋገብ ነው
ጣፋጭ ትበላላችሁ፣ ዳቦ፣ ፓስታ፣ የስንዴ ዘሮች በአጠቃላይ አቮካዶ፣ ፒናት ከጂም ጋር ደግሞ አሁን እነዚህ ደግሞ ከጂም ጋር በተገናኘ ፒናት፣ አቮካዶ በደንብ ነው እንትን የሚደረገው። እነዚህ በራሳቸው ትሪገር ያደርጉታል። ስለዚህ አመጋገባችንን ማስተካከል በተለይ ለአጭር ጊዜ ቡግር ወጥቶ የሚጠፋበት እድሜ የሚታወቅ ነው። ስለዚህ ያችን የተወሰነች እድሜያችን ላይ እንክብካቤ ብናደርግ ቀሪውን ጊዜያችንን የተስተካከለ ይሆንልናል። በተለይ ደግሞ ሶዳ፣ ስኳር፣ እነዚህ አቮካዶ፣ ፒናት፣ ጣፋጮች፣ ቸኮሌት ምናምን እነሱን መቀነስ። ይሄንን ካደረገ አንድ ሰው በቀላሉ ሊከላከለው ይችላል። ይሄ ነገር ያስቀረዋል። ከዛ ደግሞ ይሄ አሁን እንደተባለው ለተወሰነ ጊዜ ተስማምቶን ላይክ ልክ የተጠቀምናቸው ሳሙናዎች ላይ በጣም ቆዳቸው ፍክት ይልና ከዛ በዛው የተጠቀሙት ይቀጥላሉ። ሶ ምን ያህል ጊዜ ይፈጃል እየጎዳን እንደሆነ ለመለየት? ይሄ በሰዓቱ አሪፍ ብዙ ፕሮዳክቶች አሉ እንደዚህ አይነት ወይ ለሕክምና ተሰጥቷቸው ምናምን አንዱ ጓደኛው ከተጠቀመ እኔ እኮ በዚህ ነው እንደዚህ የሆነልኝ ለሌላም ሰው ሪኮመንድ ያደርጋል ብዙ ሰው። ከዛ ግን በሰዓቱ ይስማማል። ከዛ ሲቆይ ደግሞ እንትን ያደርጋል። ምንድነው ያንን የሚፈጥረው ነገር? በምን ያህልስ እሱ እንደሆነ አፌክት እያደረገን ያለው መለየት ይቻላል? እሱ እንደሆነ ማረጋገጫችን መጀመሪያ የሰጠን ሐኪም ቀን ወስኖ ነው የሰጠን። ለዚህ ጊዜ ተጠቀሙ ብሎ ነው። እንደየ ውስጡ እንዳለው አክቲቭ ኢንግሪዲየንት ይሄን ያህል ጊዜ ተጠቀሙት፣ ለወር፣ ለሳምንት፣ ለ15 ቀን እንደ መድኃኒቱ ይዞታ ዶክተሩ ተናግሮ ነው። ማንም ዶክተር ዝም ብሎ አይሰጥ፣ ጽፎበት ነው። ደን ሄደሽ ፋርማሲም ስገዢ ለዚህን ያህል ቀን ማታ ተቀቢው፣ በዚህ ሰዓት እንዲያርጊው፣ በሳምንት አንዴ 2 ምናምን ብለው አስረድተው ነው የሚሸጡት። እዛ ጋር አይደለም ያለው ችግሩ፣ አሁን እኛ ጋር ነው። ስለዚህ ከዛ ሲያልፍ ሊጎዳን እንደሚችል ኦልሬዲ ተነግሮናል። ስለዚህ እናውቃለን። ምንድነው ምርጫ ላይ ነን። ዛሬ ነው ያሳምረኝና ነገ ያመጣውን ይምጣ። ያ ነው ልጅነትም። አብዛኞቹ ዩኒቨርሲቲ ተማሪዎች በዚህ ተጎድተው የሚመጡት ያ ደግሞ ይሄን እንዲያስተውሉ እንትን አይደለም፣ የዛሬን ውበታቸውን ነው የሚያዩት። ማስተዋል የለም፣ ማቹሪቲ ስለሌለ ያንን እንትን ያሳያቸዋል። ፀሐይ ላይ ሲወጡ ያቃጥላቸዋል። ታጥበው ቶሎ ሞይስቸራይዘር ካላደረጉ ቆዳቸው የመድረቅ ባህሪ ይኖረዋል፣ ይሰማቸዋል፣ ያቁታል እሱ እንደሆነ። ግን ቆይ እስኪ አይተዋለሁ፣ ቆይ እስኪ የሚቀጥለው ሳምንት አቆማለሁኝ። ከዛ ያዩት ደግሞ ፊታቸው ልክ እሱን ሲያቆሙ ወደ መጥቆር ምናምን ሲመጣ ደግሞ መልሰው ይፈሩና ደግሞ ያረጉታል። ለዚህ ምልክቱን አብዛኛው ያሳያል። ሳናቀውም ቀርታን አይደለም የምንጎዳው፣ የዛን ያህል ጉዳት ያመጣል ብለው ላያስቡ ግን ይችላሉ። ፐርማነንት የሆነ ጉዳት ያመጣብናል ብለው ግን ላያስቡ ይችላሉ። ከዛ እኔ ሶሻል ሚዲያ ላይ ከዛ ሌላ ምናያቸው አላቅም ቀጥታ ስሙን መጥራት እንትን ላይ እንችላል። ብቻ ግን አሉ አንዳንድ ፕሮዳክቶች ሁሉም ሰው አሁን ላይ እንደ ትሬንድ ማለት ቆዳ ላይ የሚቀባ ነገር ትሬንድ መሆን የለበትም አይደል? ይሄ እንዴ እንትን አይደለም እንዴ ፋሽን ልብስ አይደለም። የሆነ ሰሞን ሁሉም ለብሶት ከዛ ስታቆም አታቆምም የቆዳ ነገርና አሁን እንደ ሜቢ ሬቲኖል የሱ አጠቃቀም ላይ እንትን አለ። እስኪ ስለሱ የተወሰነ ነገር ሲናገርሽ አንዳንድ ሰው ፊት ሲላጥ እናያለን እዛው ሶሻል ሚዲያ ላይ፣ ግን ከተላጠ በኋላ ይለቃል ነው ሀሳቡ። ሞር ጤናማ ይሆናል። ምንድነው እሱ ነገር? ነው ያላቀም የሚያቀላ ነገር ነው። አይ ቲንክ የሚያስተካክል ነው የፊትን እንትን ብዙ ዲቴይሉን አላቀው፣ ግን ሬቲኖል እሱንም ዲቴይል ካነበብሽው በሳምንት ይሄን ያህል ጊዜ ተቀቡት የሚላል። ኦኬ ምንድነው አሁንም ያቀባብ ችግር አለ። ብዙ ክላይንቶቼ ይዘውት ይመጣሉ። አዎ አይደል? እና ማናዘዘው ሲጀመር ማንም ጓደኛዬን ተስማማት፣ እህቴን ተስማማት፣ እንዲህ ተባለ እንዳልሽው ቲክቶክ ላይ እንዲህ ሲል ሰማሁኝ ነው። ከዛ በኋላ በምን ያህል እንደዛ ተብሎ የተገዛ ነገር ደግሞ ላንቺ ቆዳ በሳምንት ይሄን ያህል ተጠቃሚው ምናምን ብሎ ጋይድ የሚያረግሽም የለም። ሲቀጥል እህትሽ ነች የተጠቀመችው፣ ጓደኛሽ ናት የተጠቀመችው። ጓደኛሽ ድራይ ስኪን ልትሆን ትችላለች፣ አንቺም ድራይ ስኪን ልትሆኚ ትችያለሽ። እኔ ለምሳሌ ድራይ ስኪን ነኝ፣ ግን በጣም ጤነኛ ድራይ
አንዳንዱ ደግሞ ድራይ ስኪን ይዞ በጣም የተጎዳ ይሆናል። ምንም ነገር ስንጀምር ኖት ኦንሊ ስኪን ታይፓችን ስኪን ኮንዲሽናችን ሊታወቅ ይገባል። በምን አይነት ስኪን ኮንዲሽን ላይ ነው ያደረግነው? ላንቺ ጠቅሞ ለኔ ባንዴ ወደ ጉዳት የሚወስደኝ አንድ ነገር ጎጂ ስለሆነ ብቻም አይደለም። እኔ ምንድን ነኝ? ምን አይነት ሁኔታ ላይ ነው ያለሁት? ላይክ አሁን ማር በጣም ጤናማ ነገር ነው አይደል? ስንበላው በጣም ብዙ የጤና በረከት ያለው አንድ ዲያቤቲክስ የሆነ ሰው እና አንድ ሌላ ሰው ተከታታይ ቢበሉት ዲያቤቲክስ የሆነው ሰው ጉዳት ይደርስበታል። ማሩ ነው የጎዳው አይደለም። እሱ ያለበት የጤና ሁኔታ ነው እንዲጎዳ ያደረገው። ስለዚህ እያንዳንዱን ነገር ስንጠቀም ሶሻል ሚዲያዎቻችን አሁን ጠቃሚውም ጎጂውም ምኑም ሁሉም ነገር ነው። እኛ ፊልተር ማድረግ አለብን። እኛንም ፊልተር አላረግ ያልነው እኛንም መዋዋሲያ አላቆም ያልነው። መድኃኒት እንዋዋሳለን፣ ክሬም አይደለም መድኃኒት። ስለዚህ ያንን ማቆም ነው ያለብን። ራሳችን እኔ ማን ነኝ? እስኪ እንቁም፣ እንፈካከር። እኔ ከማንም ጋር ልመሳሰልም። ፈጣሪ እኔን የፈጠረው። ስለዚህ እኔን ልምሰል፣ አንቺ ደግሞ አንቺን ምሰይ። ያንን ይዘን መቀጠል ከቻለን የሚጎዳው ነገር እንኳን ጉዳቱ ከፍተኛ ሳይሆን ልናቆመው እንችላለን። እንደውም ከእናንተ ጋር አሁን ካነሳችሁት ሀሳብ ደግሞ በጣም በተቃራኒው ሊሄድ አንዳንድ ሰዎች ገጥሟቸው ያውቃሉ። በቃ ፍራፍሬ ስለሆኑ ሁሉንም መቀባት የሚፈልግ ሰው ሀባቡላ ሊቀቡ ይችላሉ። አይነት ሰዎች እኮ ታዲያ ይጠቅማል። ይቅርታ ተረድቻ ልክነህኩ ናቹራል ስለሆነ ሁሉም ነገር ይሆናል አይደለም። ላይክ አሁን እንዳነሳ ነው ማር በጣም ብዙ የጤና በረከት አለው። ግን ለማን? እኔ ዲያቤቲክስ ነኝ። ስለዚህ አንተ አምጥተህ የምትወስደውን የማር መጠን እኔም ተመሳሳይ የምወስደው ከሆነ አንተን እየጠቀመህ እኔን እየጎዳኝ ነው የሚሄደው። ስለዚህ አብዛኛው ሰው የሚሸወደውም እሱ ላይ ነው። ምንም አይልም ናቹራል ነው ይልና አንስቶ ይቀባዋል። አንስቶ ሲቀባው ስኪን ኮንዲሽኑ ምን ላይ ነው ያለው? እስካን አርገህ የአብዛኛውን ሰው ቆዳ ብታየው ትደነግጣለህ። በእውነት ቆስሎ የሚደማ ከላይ ደና እኮ ነው፣ ከውስጥ ቆስሎ የሚደማ መጥተው አልቅሰው ነው የሚወጡት። በጣም ሲምፕል የሆነ ስካነር ማሽን ነው የምጠቀመው። ጀስት የውስጠኛው ላየር ምን ኮንዲሽን ላይ እንዳለ እንዳየው ብቻ ነው የምፈልገው። እኔ ክላይንቶቼ እንዲያዩት ነው እንጂ ለእኔ አስተኝቼ አንድ ትሪትመንት አድርጌ የአንድ ሰው ቆዳ የቱ ጋር ጉዳት አለው የቱ ጋር ጤነኛ ነው የሚለውን ለየዋለሁኝ። ራሱ ምልክት ይሰጣል። ራሱ ከሰውን እጠይቀሃለሁኝ ምን እየተሰማህ ነው ስለ እዚህ ጋር ያቃጥላል፣ እዚህ ጋር ለበለበኝ፣ እዚህ ጋር ትንሽ እየቆጠቆጠኝ ምናምን ትለኛለህ። ስለዚህ ግንባርህ ላይ ያለውን ጉዳት መገመት እችላለሁ፣ ጉንጭህ ላይ ያለውን ጉዳት መገመት እችላለሁ። ግን ብዙ ክላይንቶች እሱ ብዙ እንትን አይሉትም። ካላዩ ትኩረት ሰጥተው አይከታተሉትም። ስለዚህ ሲምፕል የሆነ ስካነር ነው የምጠቀመው። ግን የውስጠኛውን ሌየር ሲያዩ አልቅሰው ይወጣሉ። አልቅሰው ምንድነው? ቆይ ላይክ አሁን ለምሳሌ ይታያል አይደል የውጭኛው ሌየር ቆዳሽ ጤነኛ ሆኖ ከዛ የውስጠኛው ሊጎዳ የሚችልበት ምክንያት አብዛኛውን ጊዜ ከምንጠቀመው እንትኖች አንጻር ነው። ላይክ ቀድም እንዳወራችሁት አይነት ነው። አንድም ኬሚካል አንዳንድ ጊዜ ደግሞ ናቹራሊ እንደዛ ነው። ናቹራሉ ምን ይሆናል መሰለህ? ለምሳሌ እንዳለችው ትሬንድ የሆነ ነገር ቡናና ማር። እሺ ቡና አንድ ሰሞን ቡና ማር የጥቁር አዝሙድ ዘይት ከለር ያፈካል ተብሎ በጣም ሰው ይቀባ ነበር። በጣም ቡናው ሻካራ ነው። አንዳንዴ ጥቁር አዝሙድም እንደተወቀጣ ነው የሚጠቀሙት። ሻካራ ነው፣ የሚሟሟ ነገር አይደለም። ከዛ እሱን ይዙና ይፈገፍጉታል። የላይኛው ሌየር ላይ ትንሽ የመቆጥቆጥ ምናምን ስሜት ይሰማና ወዲያው ሂል ያደርጋል። የውስጠኛው ሌየር ላይ ትንሽ ቁስለት ካለ የባሰ እየፈቀፈቁት ነው የሚሄዱት። ከላይ ያለው ከለራቸው እየፈካ ሲሄድ ከውስጥ
ኖትስ እያደረጉት አይደለም፣ ግን ይሰማቸዋል። ፀሐይ ላይ ሲወጡ ያቃጥላቸዋል። ይሄ ቤት ቁጭ ብለው ቡና ሲያፈሉ 2 እንቁላል እንኳን ለመጥበስ ኪችን ሲገቡ ምናምን ግብ ያረጋቸዋል። ግን ናቹራል አይደለም የሚቀቡ ያሉት እሱ አይመስላቸው። ለምን ጎጂ ነገር አልተቀባንም ብለው ነው የሚያስቡት። እንዳልከው ሁሉም ነገር ጠቃሚ ነው ብለው ነው የሚያስቡት። አንዳንዱ ደግሞ ቀን ምን ይቀባል ማታ ምን ይቀባል ለይቶ ያውቀው ናቹራል ስለሆነ ብቻ በፈለገ ሰዓት መቀባት የሚችል ይመስለዋል። ላይክ በሚበላ ነገር ብንገልጸው አሁን ተልባ ጠቃሚ ነገር ነው። ግን ተልባ በልተን ወደ ፀሐይ ስንወጣ ምች ይባላል አይደል? ተልባው ባይት ሰልፍ ነው የጎዳን ወይስ ከተልባው በኋላ የተጋለጥንበት የአየር ባህሪ ነው የጎዳን? እሱ ነው። ስለዚህ ቆዳችንም ላይ አፕላይ የምናደርጋቸው ነገሮች ራሳቸው ጎጂ ሆነው ሳይሆን ተቀብተን የተጋለጥንበት ሁኔታውም ይወስነዋል። እሱን ይወስነዋል። ሲቀጥል ተቀብተን ምን አድርገን ነው የምንወጣው? ያለ ሰንስክሪን ነው የምንወጣው አብዛኞቻችን። ብዙ ጊዜ እንደውም ወንዶች ጸጉር ቤት ላይ ትሬት ትደረጋላችሁ። ጸጉራችሁን ስትቆረጡ ከዛ ሰንስክሪን እንዳልከው ወንድ ይቀባሉ ወይ እንዳልከው አብዛኞቻችሁ በደረቁ ነው። ከዛ በዛ ይፈቀፈቃል፣ ትለቀለቃላችሁ፣ ተነስታችሁ ወይ ሲምፕል ኒቪያ ምናምን ያረጉላችኋል፣ ትወጣላችሁ። ቆዳው ሴንሲቲቭ ሆኗል፣ ቀጥታ ወደ ፀሐይ ናችሁ። ስለዚህ ያ ምንም አልተቀባውም ልትል ትችላለህ። ናቹራል የሆነ ነገር እኮ ነው ያደረገልኝ፣ ሽምብራ እኮ ነው እርጎ እኮ ነው ልትል ትችላለህ። ሽምብራው አልጎዳህም፣ እርጎ አልጎዳህም፣ የተቀባው ፍሩት አልጎዳህም። ያንን ከተጠቀምክ በኋላ የተጋለጥክበት የአየር ባህሪ ግን ጎድቶሃል። ቆዳህን ለፀሐይ ተጋላጭነቱን ጨምረህለት ነው ወደ ፀሐይ ይሄድከው። ስለዚህ በቀላሉ ትጎዳለህ። እንደውም ከዚህ ጋር በተገናኘ ስለ ሰንስክሪን ብዙ ሰዎች የተለያየ ሀሳብ ሲያነሱ ሰማለሁ በሶሻል ሚዲያ። አይ ነው ላይክ የባለሙያ ምክር ብቻ መስማት እንዳለብን አውቃለሁ። ከዛ በኋላ ግን ብዙ ሰዎች ይሸወዳሉ። በጣም ብዙ ሺዎች ላይክ ያላቸው ቪዲዮዎች እመለከታለሁ። ምን የሚል ነገር አይቻለሁ። ፀሐይ ራሷን ይዛ የምትመጣው ሚሪን እንትን አለ፣ ቫይታሚን አለ። ከዛ በኋላ ላይክ ሰንስክሪን ስንቀባ ያ ነገር ወደ ውስጥ እንዳይገባ ብሎክ ያደርገዋል። ስለዚህ ቆዳችን በናቹራሊ ማግኘት ያለበትን ጥቅም እንዳያገኝ ይገድባል የሚሉ አንዱ ለሰዎች ተመልክቻለሁ። እና ብዙ ሰዎችም ላይክ እኔ እሱ መጠቀም ከጀመርኩ በኋላ የሚሉ ነገሮች ይነሳሉ። እና በደንብ እስኪ ከሱ ክላሪቲ አንጻር ፀሐይ ምን ያህል ቆዳችንን ሊጎዳው ይችላል የሚለውን፣ ከዛ በኋላ ደግሞ ሰንስክሪን ደግሞ በስንት ጊዜ መጠቀም አለብን፣ እንዴት ነው መጠቀም ያለብን የሚለው። በመጀመሪያ በቃ ሰንስክሪን ግዴታ ነው ለሁሉም ሰው ከሚለውን ጀምረ አይ ቲንክ አንዳንድ ሰው እንዴት ያለ ሰንስክሪን የሚላለ፣ በዛ ልክ ደግሞ አይ ሰንስክሪን ራሱ ጉዳት አለው የሚልም ሰው አለ። ሁለቱም ልክ ናቸው። እሺ አሁን አሪፍ ባላንስ። ሁለቱም ልክ ናቸው። ምክንያቱም ሰንስክሪን ጉዳት አለው ወይ? አው ጉዳት አለው። ከጉዳቱ ልነሳ። እሺ ምንድነው ቆዳችን ላይ በሚያርፍ ሰዓት ሰንስክሪን ዳይሬክት ስኪን ላይ በማደርገው ሰዓት ፔኔትሬት አድርጎ ይገባል ኬሚካሉ። ሜቢ እኛ ሀገር ምርመራው ላይ ኖር ይችላል። ከተቀባን ከ30 ደቂቃ በኋላ ሽንት ምርመራ ብናደርግ ሰንስክሪን ውስጥ ያሉት የተወሰኑ ኬሚካሎች ሽንታችን ላይ ይገኛሉ። በዚህ ደረጃ ፔኔትሬት አድርጎ መግባት የሚችሉ ከባድ ኬሚካሎች አሉት። ስለዚህ ጎጂ ነው የሚለውን ሰውዬ አው ጎጂ ነው፣ ጠቃሚ ነው፣ እንዴት ያለ ሰንስክሪን እንወጣለን የሚለው ልክ ነው። ፀሐይን በምን እንከላከላታለን? ዩቪ ዳሜጅ የሚያመጣብን ዩቪኤ እና ዩቪቢ። ዩቪኤው ስኪን ኤጂንግ ያመጣል፣ ቆዳችን እንዲያረጃ ያደርግብናል። ዩቪቢው በርን እያደረገ ዲስከለሬሽን ማዲያት ምናምን እንዲመጣ ለዛ ያጋልጠናል። ከዛም ሲያልፍ ደግሞ ሜቢኛ ሀገር ብዙም ባይሆንም ለቆዳ ካንሰር የሚያደርስ እዛ ደረጃ ላይም ሊደርስ ይችላል። ስለዚህ በምን እናስታርቃቸው? ሁለቱም ልክ ከሆኑ ምንድነው ሚስ አንደርስታንዲንግ ያለው እዚህ ጋር ምንድነው ነው? ቆዳችንን መጀመሪያ በተቻለ መጠን ናቹራል የሆነ ሞይስቸራይዘር ተቀብተን ከላይ ነው ሰንስክሪኑን አፕላይ ማድረግ ያለብን። እኛ ሀገር ነው ቀጥታ ሰንስክሪን ወደ ቆዳ የሚደረገው እንጂ በፍጹም አይደረግም።
መጀመሪያ ሲረም አርገው ከዛ ሞይስቸራይዘር አርገው ከዛ ነው የሚያደርጉት። እኛን ቀጥታ አምጥተን የምናደርገው። ስለዚህ እኔ አሁን የምመክረው ኦርጋኒክ የሆነ ሞይስቸራይዘር ከስር አርገን ከላይ ነው አፕላይ ልናደርገው የሚገባል። ኦኬ ያለ መቀባታችንም ጉዳት አለው፣ ቀጥታ ቆዳችን ላይ ማሳረፋችንም ጉዳት አለው። ስለዚህ እሱን ለማስታረቅ ኦርጋኒክ የሆነ ሞይስቸራይዘር ከስር ተቀብተን ከላይ እናደርገዋለን። አንዴ ስላደረግነው እንትን አይደለም፣ ለ2 ሰዓት 80 ደቂቃ ነው ፕሮቴክት የሚያደርግልን ሰንስክሪን። ስለዚህ ምን ማድረግ አለብን? በየ2 ሰዓቱ መደረብ አለበት። እንደ ፀሐይ ተጋላጭነታችን ፀሐይ ብቻ አይደለም፣ ዩቪ ከፀሐይ ብቻ አይደለም ያለው። እዚህ አናተ ላይ ያለውን መብራት በጣም ኃይለኛ ዩቪ ያለው በእውነት በይ። ስለዚህ እዚህ ስር ከሆነ የምትውለው ልትቀባ ግዴታ ነው። ልትቀባ ግዴታ ነው ከዩቪ ዳሜጅ ለመራቅ። እሱም ማድረግ አለብን። እንደ ኦሜጋ 3 ሪች የሆኑ ምግቦች እነ ተልባ ምናምን ብንበላም ደግሞ ከውስጥ በዩቪ የሚመጡትን ችግሮች ይቀንሱልናል። ሶ ኦርጋኒክ ሞይስቸራይዘር ማለት ግን ቤታችን ውስጥ ማዘጋጀት የምንችለው ሞይስቸራይዘር አለ ወይስ ኦርጋኒክሊ የተዘጋጁትን ገዝተን ነው የምንጠቀም? ሁላችንም ተነስተን እናዘጋጅ ካልን ነገር እናበላሻለን። እሱም ነው ባለሙያ ይፈልጋልና የተዘጋጁ ኦርጋኒክ አለ። አዎ በተቻለ መጠን ለብራውን ስኪን ቢሆኑ ኦርጋኒክ ፕላስ ለብራውን ስኪን የተዘጋጁ ሞይስቸራይዘሮችን አርገን ከላይ ብናደርገው። ዳዊት እንዳልከው ደግሞ ፀሐይን ከተከላከለ ቪታሚን ዲ ያጥረናል። አዎ ፊታችን ለብዙ ነገር ተጋላጭ ነው። ስለዚህ ፊታችን ላይ ነው አብዛኞቻችን ሰንስክሪን የምናደርገው። ምን ያህሎቻችን በትክክል ፀሐይ ለመመታት ፈቃደኛ ነን? ወይ ታክሲ ሰልፍ ላይ ነው አብዛኞቻችን። ይሄንን እንደ ኮምፕሌን ለማቅረብ በመጀመሪያ ምን ያህሎቻችን ፀሐይ በትክክል እንደሚያስፈልገን እናቃለን። በልጅነት የተመታ ነው ፀሐይ በቂ ነን ብለን የምናምን ማህበረሰቦች እኮ ነን። ስለዚህ አው ፀሐይ ያስፈልገናል። ፀሐይ ሊመታን የሚችል ስኪናችን ከቻለን ፊታችንን ፕሮቴክት አርገን ጊዜ ካለን ሌላ ፓርታችንን ፀሐይ ብናስመታ በቂ ቪታሚን ዲ ሊኖረን ይችላል። እንደውም ልክ ውጪ ላይ ያዩ ብዙ ጊዜ ፊታቸውን እንትን አርገው ነው ፀሐይ እንትን የሚያደርጉት አይደል? እሺ ስለዚህ ሁሉም አሁን ከዛ ሌላኛው ብዙን ሰው የሚያሳንፈው እንበለው ብቻ ደግሞ እንትን ስንል አሁን ባለሙያ ብዙ ጊዜ ሲመከር በቃ ይሄ 7 አይነት ስቴፕ በየቀኑ ጧትና ማታ ማድረግ ከባድ ነው። በቃ ይሄ ስኪን ኬር ተብሎ ሩቲን ተብሎ የሚታሰበው ነገር በጣም ረዥም እንደሆነ አሰልቺ እንደሆነ አይነት ፊሊንግ አለው ብዙ ሰው ላይ። በቃ አድካሚ ነገር ነው፣ ከስራ ገብቼ ገና የሁላ ስቴፕ ምናምን የሚሉ ብዙ ሰዎች አሉ። ግን አሁን እንዳንቺ እንደ ባለሙያ እንደው ሰነፍ እንኳን ለሆነ ሰው የሚጠቅመዋል ግዴታ የምትይው ሩቲን አለሽ በየቀኑ በቃ እነዚህም ባይተው እንዴት አርገው ነው 7 ያደረሰ? አዎ ባይዘይ ከዚህ ጋር እኔም 2 አይነት ሰዎች አሉ። በጣም ሰነፍ ሰዎች አሉ፣ ከዛ በጣም ኦቨር ኦብሰስድ የሆኑ ሰዎችም አሉ። እና ላይክ ከዚህ እንደውም አይ 7 ስትይ 7 ምን እንደናቸው ያራሴ ምጥያቄ አለ። በቃ ላይክ እንትሩ በጣም ረጅም ከሲረም ጀምረው እስከ እንትን እስከ መጨረሻው እስከሚሄዱ ድረስ የሚረዝምባል። እኔ እንደኔ ኸርባል ቢዩቲ ቴራፒስት ነኝ። ነገሮች ሁሉ ከናቹራል ጋር የተጠጉ ናቸውና ስኪን ሩቲን ሊኖረን ይገባል። አዎ ይገባል። ምክንያቱም ቆዳችን የውስጣችን መስታወት ነው። የፈለግነውን አይነት አለባበስ ለብሰን አምረ ምን ብለን ቆዳችን ካላማረ ሙሉ ውበት የለንም። ሲቀጥል ምን ሆንክ ፊትሽ ምን ሆነ ከፋህ የሆነ ነገር ጠቆረ ከፋህ እንዲሆንክ የሰው ንግግር በራሱ የቀን ውሏችንን ያበላሽብናል። ስለዚህ እዛው እስከ መግባታችን በፊት መስተካከል አለብን። ሩቲን ሊኖረን ይገባል። አሁን ለምሳሌ እስኪ 7 ያልሽው 7 የሚሞላ ከሆነ ከራሴ ተነስተሽ ራሴ የማደርገውን እሺ ጠዋት ላይ እታጠባለሁ፣ ሞይስቸራይዘር አደርጋለሁ፣ ሰንስክሪን አደርጋለሁ። the simplest እሺ የጠዋት ሩቲን ይሄ ነው። በቃ ጠዋት አዎ በእውነት በይ
በጣም ዝሮች የጧት ሩቲን ይሄ ነው። የማታ ሩቲን እታጠባለሁ። ሁለት አይነት ሩቲን ነው ያለኝ። እሺ እታጠባለሁ፣ ፌስ ማስክ አደርጋለሁ፣ መልሼ እታጠባለሁ፣ ናይት ሞይስቸራይዘር እንቀባለሁ። በቃ ለያይተ ነው ከሆነ ናይት ሞይስቸራይዘራችንንም ይሄኛው አንድ ይሄኛው ሁለት ምናምን እያልነው ከሆነ የሰከንዶች ልዩነት ነው። እንዴት ነው ቁጥር ላይ የሚገባው? ለምሳሌ እኔ አይክሬም እጠቀማለሁ። አይክሬም የምጠቀመው ሚክስ ማደርጋቸው ኦይሎች ናቸው። ስለዚህ አይክሬሙን አንድ እንደዛ ስታጠብ ሁለት ምናምን ይሄ ማንም ሰው አይግባበት ነው። ገና ላልገባ ሰው 7 አይነት አለ 8 አይነት አለ ሲባል ሊያማው ነው። አሁን የማታ ሩቲኔ ላይ ፌስ ማስክ ከሆነ ለምሳሌ በቀላሉ ሽምብራ፣ እርጎ፣ እርድ ናቸው። ስለዚህ ፊቴን 2 ጊዜ ታጠባለሁ። 2 ሶስተኛ 3 ነገር ተላቃለው 5 ከዛ 30 ደቂቃ ቆይቼ ታጠባለሁ 6 በጣም እንዲያረጋለው 7 እየተባለ ከሆነ አንግባበት ነው። ይሄ ሰውን ከሩቲን ውጣ ነው። አብዛኞቻችን የስራ ሰዎች ነን። ሁሉም ስራ ውሎ ደክሞት ምን ብሎ ገብቶ ያን ቁጥር ግን ማታ ገባለሁኝ እታጠባለሁኝ፣ ፌስ ማስክ አደርጋለሁኝ፣ እታጠባለሁ፣ ናይት ሞይስቸራይዘር እንቀባለሁኝ፣ ኦይልን አደርጋለሁ፣ ተኛለሁኝ። ሁለተኛው ቀን ላይ ደግሞ እታጠባለሁ፣ ኦይል ተቀብቼ ማሳጅ አደርጋለሁ። ኦይል ማሳጅ ባደረኩባቸው ኦይሎች ነው ማድረው። አንድ ቀን ፌስ ማስክ አለኝ፣ አንድ ቀን ማሳጅ አለኝ። ይሄ ነው ሩቲኔ። አሁን የብዙ ሰው ጥያቄ ፖድካስቱ ላይ 40 አልፎኝ 40 በላይ ነው የሚሰል 40 በላይ ያለ ሰው እንዴት ነው እንደዚህ ቆዳው እንደዚህ ጥር ያለው? በቃ ይሄ ነው ሩቲኔ። ግን ሰኞ ፌስ ማስክ ካረኩኝ ማክሰኞ ማሳጅ አደርጋለሁ። ያ ግዴታ ነው። ስለዚህ ቀላል ነው ለማንም። ለራስሽ 30 ደቂቃ በቀን ውስጥ መስጠት ምኑ ነው ከባድ? እኔ ጊዜ የለኝም፣ እኔ እንደዚህ ነኝ፣ እኔ ስራ ላይ ነኝ፣ እኔ ቤተሰብ ኃላፊ ነኝ። የት ነው የምንገኘው? አብዛኞቻችን ሴቶች ከፈለገው የስራ ሁኔታ እንግባ፣ የፈለግነውን አይነት ፖዚሽን ላይ እንሆን። ኪችን እንደ ኪችኗን ማታይ ሴት የለችም። ስለዚህ ግብት ብለን ተጣጥበን የምንቀባውን ተቀባብተን ከቤተሰብ ጋር ጊዜ ማሳለፍ እንችላለን። ሙቪ ማየት ይቻላል፣ ኪችንም መግባት ይቻላል፣ ሁሉንም። ከዛ ደግሞ ሄደሽ 5 ደቂቃ ታጥበሽ ደግሞ ቀሪውን ነገርሽን አርገሽ መምጣት ቀላል ነው። ግን አሁን የነገርሽኝ ነገር 7 አይነት ምናምን የሚባለው ሩቲን መቼ ልጀምረው ቆይ ያለ ፕላን የሚያዝበት ሁሉ ይመስለኛል። ከዛ ፋይናንሻሊ በጣም ብዙ ነገርም አይነት ፊሊንግ ይኖረዋል አንዳንድ ሰው ላይ አይደለ? እንትን ነው የሶሻል ሚዲያ ይመስለኛል። ብዙ ነገር ይተጠቀማሉ ምን አይነት ነገርና እየተቀቡ ምናምን እንትን ያርጉ የሚያወሩት ነገር አለ። በጣም ረጅም ሰዓት ይፈጃል። ከነሱ እንኳን ካየው ታንሳል ማለት ስሙ ስፔሻል እናረጋችሁ ነው። መጣከ ነው እንደዚህ ቲክቶክ ላይ ሙዙን ስከትፈው ስታጫው ምን ከዛ ምን ይሆናል እያላችሁ እየጓጓችሁ እንድትጠብቁኝ በጣም ከዛ ይዛናል። ደግሞ ይሄ በየኮሜንት ስር ደግሞ እየገቡ እንትን የሚሉት እኔ ስንት አመቴ ምንም ነገር ፊቴን አይነካውም በጣም በቃ ኢሪቴቲንግ ስቴት ሰጭቻል። እና ለነሱም እባካችሁ ተንከባከቡ በይልን፣ ራሳችሁን ተንከባከቡ። እንደዛ ከማለት የማይጠቅመንን ነገር ከመስማት ኔጌቲቭ ኮሜንት ለመስጠት አይጠቅመኝም ማለት ነው። ለምሳሌ እኔ ይሄንን ፕሮግራም 1 ሰዓት ነው አይደለ? 1 ሰዓት ጆሮዬን ሰጥቼ ሰምቼ ከዛ ሲያልቅ ኔጌቲቭ ኮሜንት ልጽፍ ከሆነ ለምን አልተኛበትም? በጣም ለምን ሌላ ወይ የሚጠቅመኝ ነገርም ከሌለ በቃ ለምን አልተኛም? ለምን አላርፍም? ለምን ተሰብስቤ ለምን አልስቅም? ያ በራሱ ትልቅ ቴራፒ ነው። ተሰብስቦ መጫወት መሳቁም። ስለዚህ የማይጠቅመው ከሆነ ሲጀመር ታይትሉን አይቶ ሰው አየው አንከታተል። ከተከታተልን ደግሞ የሚጠቅመንን ወስደን የማይጠቅመንን እንቶ ኔጌቲቭ ኮሜንት ለመጻፍ ኢነርጂ ማባከን በራሱ ማንን ነው የሚጠቅመው?
ማንን እኛ ላይ ባይዘው ላስት ታይም ፖስት ያደረግነው እንትን ላይ ጥሩ ቆይታ ነበረን። ከዛ ላይ ሰዓታችን አለቀና ሰዓታችን አለቀብን ብለን ተናገርንና የሆነ ሰው ገብቶ አውቃችሁ ሰዓቱን አሳጥራችሁ ሰዓታችን አለቀ ትላላችሁ እንዴ? ሰዓታት ወደ 10 ብሎ እሱ ነው ይመጣልኝ። ላይክ በዚህ እንደውም የማይረባ ነገር ይሄ ለእኔ አይጠቅመኝም ፐርሰናል አይጠቅመኝም ብለን በምናስብበት ታይም ረጅም የተባለውን ስኪን ኬር እንደውም ሩቲን መጨረስ ይችላል። አንድ ሰዓት ከዛ በላይ አይፈጅብንም። እውነት ከጠዋት ጀምሮ ጠዋት ያለችውን ስኪን ሩቲናችንን ስንት ደቂቃ ነው የምትፈጀው? የማታዋ ስንት ነው የምትፈጀው? ከዛ በኋላ እሱን ካልኩሌት አድርገህ 24 ሰዓት ነው ያለው አይደለ? በቀን ውስጥ ከ24 ሰዓት ውስጥ ለሳምሪ ምን ያህል ደቂቃ ሰጠኋት? ጀስት ለሳምሪ ነው እኮ ማማሬ ቆዳይም መጠበቄ ለኔ ነው፣ ለሌላ ሰው አይደለም። እርካታው ለኔ ነው። ማታ ላይ ተጥጥብ ብለሽ ፌስ ማስክሽን አርገሽ አጽድተሽ ሞይስቸራይዘር ኦይልሽ ምናምን አርገሽ ስትተኚ ስትደገፊው ራሱ ቆዳሽ ያለው ልስላሴ እንዴት ርክት አርጎ ሰላም እንደሚሰጥ። ስለዚህ ለኔ ነው ጀስት ለሰው ወይ ከሌለ መምሰል ሰው ፊት ነገ ፕሮግራም አለብኝ ወሩን ሙሉ ጣል አርገው ሰንብታ ነገ ፕሮግራም ሰርግ አለብኝና ዛሬ ምን ላርግበት? ያ ነውር ነው። አይደርስም እሱ ያ ነውር ነው። ለምሳሌ እኔ ጋር 2 አይነት ፓኬጅ ነው ያለን፣ ፌሻል ፕላስ ኮንሰልቴሽን እና ፌሻል ፕላስ ፎሎ አፕ። ፌሻል ፕላስ ኮንሰልቴሽን የአንድ ቀን ነው። ቆዳቸው ላይ ብዙ እንከን የሌለባቸው የአንድ ቀን ፌሻል ይሰራሉ። አስፈላጊ ከሆነ ዴይና ናይት ሞይስቸራይዘር ይወስዳሉ። ፔፐር አዘጋጅቼ ይሰጣቸዋለሁ። በየ2 ሳምንቱ ቤት ውስጥ የሚቀይሩት ሆምሜድ ትሪትመንት 4 አይነት ወይ 5 አይነት። ከዛ ደግሞ ኦኬዥናል ትሪትመንት የሚላለ ኦኬዥን በዛ ትሪት እያረግን ነው። ግን ኦኬዥን ደግሞ ሲኖረን ለምሳሌ እሁድ ከሆነ አርብ ምን መቀባት አለብኝ፣ ቅዳሜ ምን መቀባት አለብኝ፣ እሁድ ምን መቀባት አለብኝ፣ የተለየ ውበት እንዲኖረው ሞር ግሎ እንዲያደርግልን ሞር ጥርት እንዲልልን ቆዳችን። ግን ያ ምንድነው መጀመሪያ እየተንከባከቡት ስለቆዩ ነው። ያንን ደግሞ ሰሌክት አረግላቸዋለሁ። ቆዳችን ማሳጅ ይፈልጋል። ስለዚህ የሱም አለ በሳምንት ይሄን ያህል ቀን በእንዲህ አይነት ኦይል ወይ በዚህ ነገር ለ15 ደቂቃ ነው ለ20 ደቂቃ ነው ቆዳው እንደሚፈልገው በዚህ ማሳጅ አርጉት። ደኔ መጨረሻው በስንት ጊዜ ፌሻል ያስፈልጋችኋል ነው እንደ ቆዳው ሁኔታ በ2 ወር በ3 ወር አንዴ በመናምን ፌሻል ያስፈልጋችኋል። ያንን ፔፐር አዘጋጅቼ ይሰጣችኋለሁ። ስለዚህ እነዚህ ሰዎች አሁን ነገ ሰርግ አለብኝ ከነገ ወዲያ ሰርግ አለብኝ ብለው ተጣድፈው የሚያረጉት ትሪትመንት በደንብ ሊያፈካቸው ይችላል። በደንብ ግሎ ሊያረግ ይችላል። ቆዳቸው እንክብካቤ ላይ ያሉ ስለሆኑ እንቀደም እንዳልከው ሳይጎዱ የመጡ ተጎድተው ሳይሆን ቆዳቸውን ለመጠበቅ ቀድመው የመጡ ያንን ሩቲን መከተል ይችላሉ። ያለበለዚያ ዝም ብለን ሌላ ነገር ላይ ቆይተን ግን እንትን አለብኝ ብለን ብናደርገው ያ ነው ወደ መጥፎ የሚከተል። በቀላሉ ቆዳ ሊያፈካ ምናምን የሚችል ብሊቺንግ ኤጀንት ያለው ኮስሞቲክሶች ላይ ከካውንተር ላይ አንስተን እነሱ እንቀባለን። 3 ቀን 4 ቀን ፈከት ወልወል ያደርጋናል። ከዛ እንዴት እናቋርጣት? ታምራለች እንፈልገው ውበት መጥቷል። ከዛ ሰው ኢንካሬጅ ያደርጋል። ስታገቢ እኮ እንደዚያ ማረብሽ አትባያለሽ። ከዛ ደግሞ የውስጣችንም ሰላምና እንትኖች መረጋጋት ኢሞሽናችን ምን ያህል ፊታችን ላይ ተጽዕኖ እንዳለው ደግሞ አሁን ብዙ ሰው አረኔ ፊቴ ደህና ነበር ላይክ ፕሮግራም ሲደርስበት የሆነ ኢሪቴሽን የሚያይሰዋል። ያ ስለ ፕሮግራሙ አንዳንዴ ከውስጣችን መጨነቅ እንቅልፍ ማጣት ምናምን ሊሆን ይችላል ያንን ራሱ የሚፈጥረው እና እስኪ ምን ያህልስ የውስጥ ሰላም ምን ያህል ፊት ላይ እንትን የሚያደርገው ነገር አለ ወይንም ቆዳ ላይ ሪሌት የሚያደርገው በምን ያህል ደረጃ ነው ከላይ ከምንጠብቀው ነገር እንዳለ ሆኖ? ቅድም እንዳልኩሽ ውስጣችን ፊታችን የውስጣችን መስታወት ነው። ስለዚህ አንዳንድ ሰው ላይ ምንም አይነት የደስታ ድባብ ነው ሰርግ ነው ቤት ላይ ያለው ፊቱ ላይ ግን የሰርግ ድባብ የለም። ስትራሱ የሆነ ነገሩን ይይዘዋል። ታናስበው ወይ እንኮሳተራለን ብቻ ብዙ ነገሮች እናሳያለን። አንዳንድ ሰው ላይ ደግሞ ቆዳው ይጠቁራል። ስትረስ ሲበዛበት ቆዳው ይጠቁራል። የተወሰነ ሰው ላይ ደግሞ ብሬክአውት ያደርጋል። ስትረስ ይመጣና ብሬክአውት አሁን እንደዚህ ነው ያጋጥሞኝ ያውቃል።
ከ17 አመት ምናምን በፊት ነው። በሆነ ጉዳይ በጣም ሳላስበው ውስጥ የተወጥሯል። ከዛ 3 እንደዚች እንድች 3 ቡጉር ወጣ። ሰይ ጠፋል ብዬ ሳስብ በ3 ቀን ውስጥ 34 ቡጉር ወጣ። ከዚህ እንደዚህ ሙሉን ከዛ ሆስፒታል ተነስቼ ሄድኩኝ። ምን ተቀብተሻል? ምን ኖ የሆነ የነካ እሺ ጸጉርሽን ምንም እሺ እንደዚህ ምንም ከዛ መድኃኒት ታዘዘችልኝና ለመቀባት ፈቃደኛ አልነበርኩም። ልክ ልወጣ በር ላይ ስደርስ ሳምራዊት እስኪ ተመለሽ ያለች። ስመለስ ጠየቀች። የተለየ የተፈጠረ ነገር አለ? ምን ስል የተጨናነቅሽበት ነገር አለ? አዎ እሱ ነው። ነፍስሽን አረጋጊ ምናምን ብላ ነፍሷን ይማራት በህይወት የለችም። መስታድ ክሊኒክ አረጋግታ መክራ ምን ብላ ላከችኝና ደነገጥኩኝ። እንዴ ቆዳዬ እዚህ ነው ያህል ውስጤ እንደዚህ እስኪሆን እዚህ ደረጃ እስክደርስ ነው። ሌላ ሰው ላይ ደግሞ ማዲያት ወጥቶ ልታይ ትችያለሽ። ስለዚህ ኢሞሽናል ራሳችንን መጠበቅ አንዱ ቆዳችን እንዲዋብ ከሚያደርግልን ነገር ውስጥ አንዱ ነው። አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። ፕሮግራሙ ቱካቱክ ነው። ዘወትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት ድረስ የምናቀርብላችሁ ፕሮግራም ነው። በጣም ጥሩ ቆይታ እያደረግን ነው ከእንግዳችን ጋር። ክብርኔት ትሬዲንግ ከአራዳ ኤፍኤም 95.1 ጋር በመተባበር የሚያቀርብላችሁ ፕሮግራም ነው። ዳዊት አበራና ቅድስት ወየሳ ከቴክኒሻናችን ሄኖክ ኃይሉ ጋር ሆነን አብረናችሁ ቆይታ እያደረግን ነው። 8545 ላይ ቲቲን እያስቀደማችሁ ሀሳብ አስተያየታችሁን ሼር አድርጉን። ከዛ ዩቲዩብ ላይ ደግሞ ሲለቀቅ በደንብ ሼር ማድረግ ትችላላችሁ። አሁን ስትኝ ምን እንትናለኝ መጀመሪያ ግን ስለ ወደ ውበት ወደዚህ ስራ ለመምጣት ምን ነበር ኢንስፓየር አደረገሽ? እንዲሁ ውበት ስለምትወጂ ነው? ከዚህኛው ስራ ብዙ ስራ ሰርቻለሁ። ተቀጥሬ ስራ ሰርቻ አላቅም። የራሴን ስራዎች ብዙ ስራ ሰርቻለሁ። ዲኮር ሰራ ነበር። እንጀራ ማሳመር ነው እሱ። እንጀራ አከፋፈል ነበር። ከዛ ኮንስትራክሽን ስራ ላይ ገባው። ድሮ ላይ ቡና ሰራ ነበር። ቡና ሽጎ ማከፋፈል ምናምንና የኮንስትራክሽኑ ስራ ላይ ስገባ መጀመሪያ በጣም ጥሩ ሄደ። ከዛ ለማስፋፋት ስንሞክር ስራው ተመታ። ግራ ገባን። በጣም ባላሰብነው ሁኔታ ስራ ለመቀየር ፈጣን ነኝ። ለምን ብር ለማግኘት ነው የምሰራው። ብር ለማግኘት ነው የምሰራው። ጀምራለሁኝ ካልሆነልኝ እገለበጣለሁኝ ቶሎ። ይሄኛውን የኮንስትራክሽኑን ስራ ጥሩ እየሄደልን እንዳልሆነ የባለቤቴ የእህቱ ፓርትነር ቢዝነስ ኮንሰልታንት ነው፣ ህንዳዊ ነው። እስኪ እነዚህ ልጆች ጥሪያቸውና ላውራቸው አለ። ከ3 ሰዓት በላይ አወራን። ይሄን እንዲህ ብታደርጉ ምናምን በጣም ብዙ አይዲያዎች ሰጠን ምናምን ጨረስና እንደዚህ ቁጭ ብለን ሻይ እየጠጣን ኢትዮጵያኖች እኮ ችግራችሁ አለ። አንድ ነገር ስትይዙ በቃ እንዲህ ናችሁ። ምን ላርገው እንዴት ላርግለት ምናምን አትሉም። አንድ ሴት አለ ወደ ናይጄሪያ 4 ኮንቴነር ይበላን የሆነ ነገር ቃሲል ትልካለች። እዚህ ሀገር ግን መስራት አልቻለችም። መሲል ለምን አልኩት። ቃሲል አሽጋ ብሸጥ ማን ይገዛታል? ልታቀነባብረው አልቻለች። 3 ሰዓት ሙሉ የተመከርኩበትን ስራ ትቼ ሻይ ሰዓቱ ሰራ። እሷን ይዤ ወጣሁኝ። ስንወጣ ለባለቤቴ የነገርኩት 4 ኮንቴነር ትልካለች እዚህ ማለት አታቀነባብረውም ማለት ቆይ ምናምን በቃ ያችን እያብሰለሰልኩኝ ሄድኩኝ። ማጥናት ጀመርኩኝና አሁን ከምንድነው ማቀነባበር ስለው ለምሳሌ ከኒም ትሪ ጋር ምናምን ብሎ ኒም ትሪን ቀንጨብ አረጋት። ገባሁኝ ኒም ትሪ ምንድነው በደንብ የት ይገኛል ምናምን በደንብ አነበብኩት። ሳነብ በጣም ገራሚ አይነት የጤና በረከት ያለው ዛፍ ነው። ኢትዮጵያ ውስጥ ይገኛል? አዎ ይገኛል። እሱን ይዘሽ ምን ያህል ስራ መስራት ትችያለሽ? ገና እየሰራሁበት አይደለም እኔ ራሴ። በጣም ብዙ ነገር ሊሰራበት ይችላል። ስለዚህ እሱን ያስኩኝ። ከሀገር ውጭ ያሉ ባለሙያዎች እነሱን አማከርኩኝ።
ችግር የለም እኛ እንረዳሻለን አሉኝ። 2 አይነት ምርት እዛ ሰሩልኝ የላብራቶሪውን ይዤ ኤግዚቢሽን ገባሁ። እውቀቱ የለኝም እነሱ ናቸው ይሰሩልኝ። እሺ ደን 2ቱን በጥሩ ሁኔታ ሰራኝ። የቡግር ለቡግር የሚሆን ማስክና ለፎሮፎር የሚሆን ኔጌቲቭ ነገሩ እንዳለ ሆኖ እኛ ይዛን የወጣ ነው ፖዚቲቭ ነው። ሰው ይመጣል ወይ ያገር ውስጥ ነው እንዴ ብሎ ጥሎብሽ ይሄዳል ወይ አንዴ ሻይ ማንኪያ በጥብጣችሁ ምናምን መቀባት ሲል ወይ የሚቀባ ነው እንዴ የሚጠጣ መስሎን የቱ ነው ከባድ። እንደዛ አንዳንድ ሰው ደግሞ ይመጣና ወይ የቡግር ነው ቡግር የለኝም ብሎኝ ያስቀምጦት ይሄዳል። አንዳንዱ ደግሞ የዛሬ 12 አመት 13 አመት 18,000 ነበረ ለባዛር የሚከፈል ነው ለስታንድ ለቦታው እና በዛ ሰዓት ውድ ነው። ጀማሪዎች ነን። አንዳንዱ መጥቶ ይሄ ለቡግር የለኝም አዝኖልኝ ማለት ነው። አንዳንዱ ይመጣና ወይ የፎሮፎር ነው ፎሮፎር የለኝም ብሎ ይሄዳል። እውነታቸውን ነው። ችግር ያለበትን ሰው ብቻ ነው ሰሌክት ያደረኩት። መፍትሄ ለመሆን ነው የወጣሁት። መጀመሪያ ወደ መፍትሄው ነው ያመራሁት። ስለዚህ ተጨማሪ ነገር ያስፈልገኝ ነበር። ያችን ተጨማሪ ነገር አግዙኝ ብሎ ለመጠየቅ ረጅም ጊዜ ፈጀብን። ገና ባዛር ነው የገባሁት። ለፋሲካ ባዛር ተጨማሪ ፕሮዳክት ለመያዝ ታሽቼ ጠየቅኳቸው። በ3 ቀን ውስጥ ተላከልኝ። ከዛ ያቺ የተጨነቅኳት ነገር ለኔ ትልቅ ምክንያት ሆነች። እስከመቼ እነዚህ ሰዎችን አንድ ፕሮዳክት የሆነ ነገር ለማስጨመር በዚህ ደረጃ የምጨነቅ ከሆነ አላድግም ማለት ነው። ስለዚህ ለምራሴ ያልማረው ወደሚል ወደ ውሳኔ ወሰደኝ። እዛ ጋር የነበረው ኔጌቲቭ ኮሜንት እንዳልኩሽ ወይ የሚጠጥ ወይ ያገር ውስጥ ነው እንዴ ምናምን ብለው ጥለውብን ሲሄዱ ምናምን ያ ሁሉ እያለ ውስጤ ግን ተስፋ ነበረው ስለማያውቁ። ስለዚህ እናሳውቃቸዋለን አዌርነስ በደንብ ክሬታ እናሳውቃቸዋለን ከሚል ከእልህ ጋር ወደ ትምህርት ገባሁ። ከዛ የነበረው ጀርኒ ግን እሱ በጣም ኢንተረስቲንግ ይመስለኛል። እኔ እንደመሰለኝ ነበር ታውቃላችሁ። ከ17 አመት በፊት የሆነ ነገር አየሽ እና 13 አመት አካባቢ ሆኖታል ይሄኛው አይደል ፒካ እና በቃ ከራሷ እንዴት ነው የሆነ ነገር አይተሽ ከዛ አይ በቃ ለዚህማ ብዬ ነበር ያሰብኩት። አይ ሌላ መንገድ ደረካ ከአንድ ወር በላይ አልቆየም ፊቴ ላይ ችግሩ። ሰዓታችን አሁንም ሄዷል። እንደው ሳናነሳ ማለፍ የሌለብን ነገር ማዲያት ይመስለኛል አይደለ? በጣም ብዙ ሰዎችን በጣም ብዙ ነገር መጥቷል ወደ አንቺ ብዬ አስባለሁ። ማዲያት መጀመሪያ እንዴት ነው የሚወጣው? እስኪ ሚስ አንደርስታንዲንግ አለ ብዬ አስባለሁ። ማዲያትም ሳይሆን የሆነ ፊታችን ስለበለዘ ብቻ ሌላ ስም አለው አይ ቲንክ መሰለኝ አይደል? እንደ ማዲያት የሚቆጥሩ ሰዎች አሉ። ግን የማዲያት መነሻው ምንድነው? መንስኤው ምንድነው? እኔ አሁን አጭር ነገር ምክንያቱም በጣም እያወዘገበ ያለ ጉዳይ ሰውን ብዙ ሰው ማብራሪያ ሊሰጥበት እየሞከረ ዶክተሮችም ተነስተው ሳይንሳዊ ማብራሪያ እየሰጡበት ናቹራል ላይ እንሰራለን ያልነውም ተነስተን የራሳችንን እያልንበት ህዝቡን እያምታታን ያለ ነው። ትልቅ ለዛም ነው መልስ የሌለው ጥያቄ ሆኖ ያለው። ስለዚህ ቀላሉ ነገር ማዲያት በብዙ ነገር ይወጣል። ማዲያት ጨጓራችንን አሞል ሊወጣ ይችላል። ማዲያት ጉበት ምናምን የውስጥ ኦርጋን ችግር ኖሮብን ሊወጣ ይችላል። ሜላኒናችን ውስጣችን አንድ ኢንዛይም አለች ቆዳችን ላይ የምትመረት ሜላኒን የምትባል ሜላኒናችን አረንጓዴ ቀለም ነው ያለው። ስለዚህ የዛ የሜላኒን መብዛት ነው። ያ ሜላኒን ለምን ይበዛል? በብዙ ምክንያት ይበዛል። ፀሐይ ለፀሐይ ተጋላጭነታችን ቆዳችንን ሴንሲቲቭ እያደረገው ሲሄድ አንደኛ በጣም ጎጂ የሆኑ ኬሚካሎችን እየተቀባን ቆዳችንን የመከላከያ አቅሙን እያሳጣን ለአደጋ እናጋልጠዋለን። የዛን ሰዓት ቆዳችን ይሳሳል። መጀመሪያ አስተውለሽ ካየሽ ፒንክ መሆን ይጀምራል ያንዳንድ ሰው ቆዳ። ያ ውስጡ እየተጎዳ እየቆሰለ ምልክት እየሰጠ ነው። ሜላኒናችን ኦቨር ፕሮዲዩስ በሚሆን ሰዓት እዛ ላይ ከለሮች ውስጥ ቴን እያደረጉ ይቀራሉ። ከላይ እንደዚህ አይነት ችግር አለ። ሴቶች ላይ ሆርሞን ኢምባላንስ አለ። በእርግዝና ላይ ሆርሞናችን ይዛባል። ሞኖፖዝ ታይም ላይ
አሁን በጣም ሰው ሊረዳው የሚገባው እንደውም ባለሙያ በዚህ ጉዳይ ላይ ባለሙያ ጋብዛችሁ በደንብ ልንወያይበት የሚገባን ነገር ሞኖፖዝ የማይወራለት ግን ትልቅ ለሴት ልጅ ገዳይ የሆነ ነገር ሞኖፖዝ ባይሰልፍ አይገለም ግን ሞኖፖዝን ሳናቀው የሚያመጣብን ችግሮችን መቀበል አቅቶን ወደ ሌላ ነገር ሴቶች ብዙ ከተዳራችን የምንፈናቀልበት ሞኖፖዝ እዛ ሰዓት ላይ ያለ የሆርሞን መለወጥ ቆዳችን ላይ የሚፈጥሩት ችግሮች አንዱ ማዲያት ነው። ስለዚህ ሙድ ስዊንግ አለው። በቃ ዛሬ ደስተኛ ነህ በኋላ ትከፋለህ የሆነ ነገር ትሆናለህ ያ እያነጫነጨህ ነው ዙሪያ ካለ ሰው ሰላም እየነሳህ ነው ቆዳህ ላይ ማዲያት ይጨመራል ወይ ምን ሆንሽ ስንባል የበለጠ እየተከፋን እንሄዳለን ስለዚህ ወደ ሌላ ችግርም እያመራን እንሄዳለን ማለት ነው ስለዚህ ማዲያት በብዙ በሆርሞን ኢምባላንስ ይመጣል የውስጥ ኦርጋናችን ታመን ሊመጣ ይችላል ከላይ የምንቀባቸው ነገሮች ጎድተውት ለፀሐይ ተጋላጭነታችን በስቶ ፀሐይ ባለመከላከላችን ሰውህን ሰንስክሪን ተቀባ ሲባል ተቀባውኝ እኮ 2 አመት ተቀብቸው ግን ማዲያቴን አላጠፋውም ይልሃል እንዲጠፋ አይደለም ሰንስክሪን ተቀባ የተባለው እንዳይጨምር እንዳይባባስ እንዲከላከል ነው ስለዚህ ማዲያት በብዙ መንገዶች ይወጣል ማዲያት ሲመጣ ፀሐይ መጥቶኝ ካልሆነ ወይ ውስጥ ችግር ከሌለብኝ እኔም ማቀው ችግር ከሌለ ከላይ አልጎዳሁትም ብዬ ካሰብኩኝ ወደ ህክምና መሄድ አለብን መጀመሪያ ይወጣበት ኖት ወደ ቆዳ ሐኪም ኢንተርናል ሐኪም ላይ ይገባል ለምን መጣ ምን አለብኝ ምን አይነት መድኃኒት ወስዳለሁኝ ምንድነው የሚያመጣብኝ ያለው መጀመሪያ ያንን ከጤናችን ጋር ምንም ነገር የሚያገናኝ ነገር ከሌለው ከላይ ነው ማለት ነው ከላይ በጎዳነው ነገር ነው የመጣው አንዳንድ ሰው ፋውንዴሽን ስለተቀባ ማዲያት የሚመጣ ይመስለዋል አያመጣም ፋውንዴሽን ስለተቀባ ማዲያት አይመጣም እርግዝና ሁሉም ላይ ማዲያት ስላረገዘ ግዴታ ማዲያት ሊመጣበት እንደሚገባ የሚያምን ሰው አለ ያም አይደለም የተወሰነ ሰው ላይ ነው ስለዚህ ያን ችግር ከውስጥ ያለ ችግራችንን መጀመሪያ እንቅረፍ የውስጥ ሰላማችንን እንጠብቅ በቂ ውሃ እንጠጣ ምግባችንን እናስተካክል ለምግብ ጠቃሚ ሆኑ ነገሮችን ጀስት ዩቪ ዳሜጅን ለመከላከል ኦሜጋ 3 ሪች የሆኑን በቀላሉ ተልባ እኛ ሀገር ላይ የትም ሄደህ የምታገኘው ዋጋውም አፎርደብል የሆነ ነገር ነው እነሱን ብንወስድ የተለያዩ ምግቦችን ቫይታሚን ቢ ሪች የሆኑ ቫይታሚን ሲ ሪች የሆኑ ነገሮችን እየበላን ከውስጥም እየደገፈን መሄድ ከቻለን ፐርማነንትሊ ባይጠፋም ፌድ ያደርጋል ማዲያት ይታከማል አድማጮቻችን በአጭር ደቂቃ በጣም ብዙ ነገር ከሳምሪ ጋር ለማንሳት ሞክረናል በጣም እንደተጠቀማችሁበት ተስፋ እናደርጋለን ዩቲዩብ ላይ ሲለቀቅ ኤፒሶዱን ማግኘት ትችላላችሁ ሳምሪ ማግኘት የምትፈልጉ የሶሻል ሚዲያ አካውንቷን እናስቀምጥላችኋለን ስልኳንም ዲስክሪፕሽን ላይ እናስቀምጥላችኋለን ኪድም ጨምሪው ነገር አለ ሰዓታችን ጨምረው ነገር ካለ ማለት ፈልግ ነገር ካለ አብራችሁን ስለነበራችሁ በጣም እናመሰግናለን ሰዓታችን አልቋል በቃ መልካም ሳምንት ይሁንላችሁ ራሳችሁን ጠብቁ ቻው